እንደምን አምሽታችኋል። እንግዲህ እንደሚታወቀው አዲስ አበባ በየቀኑ እየተዋበች እየተሞሸረች የዓለም አቀፍ ደረጃዋንም እያስጠበቀች ትገኛለች። በዚህ ውስጥም እንግዲህ ለነዋሪዎቿ ምቹ የሆነች የመሰረተ ልማት ዝርጋታውም እየተፋጠነ ስማርት ከተማ የመሆኗ ሚስጥር እየተገለጠና ከፍ እያለ መጥቷል። በዚህም እንግዲህ በትናንትናው እለት በኮሪደር ልማት ማለት ነው ካዛንቺስ ሌላኛዋ የአዲስ አበባ ከተማ ሙሽራ ሆና አንዷ የአዲስ አበባ ፍካት አንዷ የአዲስ አበባ ውበት ሆና ተገልጣለች። የኮሪደር ልማቱ በሁለተኛ ዙር እዛ አካባቢ ላይ ከመጀመሩ በፊት እዚህ አካባቢ ላይ ይኖሩ የነበሩ ዜጎች ወደ ሌላ ቦታ ወደ ተሻለ ቦታ ወደሚመጥናቸው ቦታ የመውሰድ ስራ ነበር የተሰራው። ከዛ በኋላ እንግዲህ የኮሪደር ልማት ስራው ተጀመረ። ጥቂት ወራቶችን ባስቆጠረ ጊዜ ውስጥ እንግዲህ እንዲህ ባለ መልኩ ካዛንቺስን ቀይሮ የኮሪደር ልማቱ ተጠናቋል ማለት ነው። የኮሪደር ልማቱ ካዛንቺስን ሲያስውብ አንደኛው እዛ አካባቢ ላይ ያሉትን የንግድ ሱቆችን በዚህ መልኩ አስውበዋል። ከዛ ውጭ እንግዲህ የካዛንቺስ የኮሪደር ልማት 40 የመኪና ማቆሚያዎችና እንዲሁም ደግሞ ተርሚናሎችን ያካተተ መሆኑም ነው እንግዲህ የተጠቀሰው። እንግዲህ እነዚህ ከዚህ ቀደም የነበረውን የትራንስፖርት ፍሰትን የሚያሳልጥ ነው ማለት ነው። እንዲሁም ደግሞ የከተማዋን ዘመናዊነትም ከፍ ያደረገ ነው ማለት እንችላለን። 1000 ሄክታር መሬት የሚሸፍን ኮሪደር ነው እዚህ አካባቢ ላይ የተገነባው። 40.9 ኪሎ ሜትር የአስፋልት መንገድን የሚያካትት ነው ካዛንቺስ አካባቢ ላይ ብቻ የተገነባው የኮሪደር ልማት። ይህ ማለት እንግዲህ የኮሪደር ልማቱ ሲገነባ የመሰረተ ልማቷንም አዲስ አበባ እዚህ ውስጥ እያስፋፋች እያሳደገች ለከተማዋ ነዋሪዎች ምቹ እንድትሆን ከተማዋ እያደረገች መሆኗን የሚያመላክት ነው። ከዛ ውጪ እንግዲህ የእግረኛ መንገድ አንደኛው ነው። እንግዲህ የኮሪደር ልማቱን ስንመለከት መኪና ላለው ብቻ ሳይሆን ለከተማዋ ነዋሪ መኪና የሌለው ነው የሚበዛውና ፍትሐዊ የሀብት ክፍፍል እንዲኖር ለማድረግ የተመቸም ሆኖ ይነሳል። ከዚህ ውስጥ እንግዲህ ሰው ከመኪና ጋር እየተጋፋ ከሚሄድ ለተለያዩ አደጋዎችም ከሚጋለጥ ከዛ ውጪ እንግዲህ መኪና ያለውም የሌለውም እኩል ነውና የሚስተናገደው። መኪና ያለው አስፋልቱን ሲጠቀም፣ ሌላው ደግሞ እግረኛውን መንገድ መጠቀም አለበትና እግረኛው ከዛ 81.9 ኪሎ ሜትር የእግረኛ መንገድ አለው። ከዛ ውጪ እንግዲህ የእግረኛ መንገዱ በእግር ሲራመዱ እንግዲህ ለከተማዋ ነዋሪዎች ጤናቸውን እንዲጠብቁ ከማድረግ አንጻር አዲስ ዘይቤን የከተማዋ ነዋሪዎች እንዲለማመዱ በመኪና ብቻ ከመሄድ በሚሻገር ሰው በእግሩ እንዲራመድ ጤናውንም እንዲጠብቅ ከማድረግ አንጻር እንግዲህ ካዛንቺስ አካባቢ የተገነቡ የእግረኛ መንገዶችም አንዱ እንግዲህ መልካም ጎኑ ነው ብለን ማንሳት እንችላለን። ከዛ በሚሻገር ደግሞ የሳይክል መሄጃ ወይም ደግሞ የሳይክል ሌን የተገነባበት ሁኔታ እያስተዋልን እንገኛለን። ይህም 20.7 ኪሎ ሜትር የሚረዝም ነው። ይሄም እንግዲህ ልጆችም ወይም ታዳጊዎችም ከዛ ውጪ እንግዲህ ትላልቅ ሰዎችም ወደ ስራቸውና ወደ ሌሎችም አካባቢዎች በሞተር አልባ እንቅስቃሴ ማድረግ የሚችሉበት አጋጣሚ የሚፈጥር ነው ማለት ነው። ከዛ ውጪ እንግዲህ ብዙ ቦታዎች ላይ ያልተለመደ እና የኮሪደር ልማቱ ያለማመደ ያለው ወይም ደግሞ ያመጣው ትሩፋት ብለን የምናስባቸው አንደኛው የህፃናት መጫወቻ ስፍራዎች ናቸው። ይሄ በተለያዩ ቦታዎች ላይ እየተገነባ ነገ ሀገርን የሚረከቡ ህፃናት ጊዜያቸውን የሚያሳልፉበት የሚቦርቁበት የሚጫወቱበትን ቦታ እንዳያጡ እንግዲህ የከተማ አስተዳደሩ አስቦ እየገነባ እየሰራ ይገኛል። ከዛ በሚሻገር የስፖርታዊ እድገቱንም ከማረጋገጥ አንጻር እንዲሁም ደግሞ አዲስ አበባ ከዚህ አንጻር ተወዳዳሪ እንድትሆን ጤናማ ማህበረሰብ ከመፍጠርም አንጻር እነዚህ አይነት ቦታዎች በጣም አስፈላጊ ናቸው። 5 የስፖርት ማዘውተሪያ ስፍራዎች እንግዲህ ለካዛንቺስ ተገንብቶ በዚህ በምትመለከቱት መልኩ ተውቦ እንግዲህ ተጠናቋል ማለት ነው። በተጨማሪም 16 የህዝብ መዝናኛ ፕላዛዎችና የአረንጓዴ ስፍራዎች ይገኛሉ። እነዚህ እንግዲህ በምሽትም እንዲሁም ደግሞ በእረፍት ቀንም እዛ አካባቢ ላይ የሚኖር ከሌላም አካባቢ ላይ እግሩን ለማፍታታት ለመዝናናት ወክ ለማድረግ በእግሩ ለመራመድ የሚሄድ ሰው እዚህ አካባቢ ላይ ጊዜውን ማሳለፍ ይችላል፣ መዝናናት ይችላል። በቤተሰብ ልጆቹን ይዞ ከዛ ውጪ ወዳጅ ዘመዶቹንም ይዞ እዚህ አካባቢዎች ላይ ማውጋት ሀሳብ መለዋወጥ የሚቻሉባቸው ቦታዎች እንግዲህ በካዛንቺስ አካባቢ ላይ በዚህ መልኩ እውን የሆኑበትን ነው የምንመለከተው ማለት ነው። የመጸዳጃ ቤቶች ጽዳታቸውን ጠብቆ የከተማዋን ደረጃም በሚመጥን መልኩ እየተገነቡ ይገኛሉ። ካዛንቺስ አካባቢ ላይም 19 የመጸዳጃ ቤቶችም በዚህ በምትመለከቱት መልኩ እውን ሆኗል ማለት ነው። የኮሪደር ልማቱ እንግዲህ ትናንትና ሲመረቅ በጣም በጥቂት ጊዜያቶች ውስጥ ነው እንዲህ ባለ መልኩ ተውቦ ተሞሽሮ የተጠናቀቀው። ካዛንቺስን አስውበዋል። አዲስ አበባን ደረጃዋንም ከፍ አድርጓል።
ተደርጓል። እዚህ ውስጥ እንግዲህ የምንመለከተው ፕሮጀክቶችን የመምራት አቅማችን እያደገ እየተለወጠ መምጣቱን እየተመለከትን እንገኛለን። ካዛንቺስ ላይ ያተኮረው የዛሬው መረጃችን ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰናይ ጊዜ